ወንጌል ምዕራፍ 1 ቁጥር 44 ላይ ያለውን ቃል በጌታ በኢየሱስ ማብረን እናነባለን። እንደዚህ ይላል። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበር። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን ምን አድርገነዋል? አግኝተነዋል። ሲመታ አድርጎትና አግኝተው ውጣ ብሎት ያዙልኝ እንደገና። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ምክንያቱም ናዝሬት የማይፋቅባት ናዝሬት ከባድ ከተማ ስለነበረች። ከዛ ምን አለ? መጥተህ እያለው ፊልጶስ ናትናኤልን ይላል። ኢየሱስ ናትናኤልን ወደ እሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስ መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁ አለ። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። ሁሉ ሰው ቀኙን ከፍ ያድርጉና ኢየሱስን በሉ ከኔ ጋር የእግዚአብሔር ልጅ ነው በሉ ከኔ ጋር የእስራኤል ንጉሥ ነው በሉ ከኔ ጋር እያወዛወዛችሁ የእግዚአብሔር ልጅ ነህ በሉ ከኔ ጋር በዚህ ሰይጣን ይናቃል። ጮና የእግዚአብሔር ልጅ ነው በሉ ከኔ ጋር የእስራኤል ንጉሥ ነው በሉ ከኔ ጋር ሃሌሉያ። ኢየሱስም መልሶ ናትናኤልን መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች ምድረ በዳ ላይ አንቱ ተብለህ ሳትጠራ ፕሮፌት፣ ፓስተር፣ አፖስትል ሳትባል ምድረ በዳ ላይ ሳለ እንደ ፊልጶስ ሳይጠራ ከበለስ በታች ሳለ አየው። አጨብጭቡ ለዚህ ቃል ባካችሁ። ጮሁና ያየኛል በሉ ከኔ አልሰማው ድገሙና በሉ እንደገናስ ድገሙና በሉ እንደገናስ ያያል በሉ ከኔ ኢየሱስም አለ ከበለስ በታች አየው ስላልኩ አመንህን? ከዚህ የሚበልጥ ነገር ታያለህ። አንድ ሁለት ሶስት ከዚህ የሚበልጥ ነገር አያለው። ከዚህ የሚበልጥ ነገር አያለው። ከዚህ የሚበልጥ ነገር ያወዛወዛችሁ አያለው በሉ ከኔ አላላችሁ የሚበልጥ ነገር አያለው በሉ ከኔ ያወዛወዛችሁ ከዚህ የሚበልጥ ነገር አያለው በሉ ከኔ እላችኋለሁ አለ። ሰማይ ሲከፈት ዛሬ ሰማይ ይከፈትላችኋል። ዛሬ ሰማይ ይከፈታል። ዛሬ በሄድክበት መንገድ ሁሉ ሰማይ ይከፈታል። ጮና ሰማይ ሲከፈት የእግዚአብሔር መልአክ በሰው ልጅ ላይ ሲወጣና ሲወርድ አያለው በሉ ከኔ ያወዛወዛችሁ አያለው 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 የታጅብጫ ባለጌታ ግን ሰጥተን ይቀመጣል። ሰይ በዚህ ቢጨርስ ራሱ ደስ ይለኛል። የሚበልጠውን ነገር ለማየት ትበቃለህ በሚል ነው። ለእህቶች ደግሞ የሚበልጠውን ነገር ለማየት ትበቃላችሁ፣ ትበቂያለሽ። ኧረ በደንብ አሜን። የሚበልጠውን ነገር ለማየት ትበቃለህ በሉ ከኔ አሰማው። ይህ ክፍል ዮሐንስ ወንጌል እንደው ታሪካዊ ዳራ ምናምን እንዳትሉ ራሱ ዮሐንስ ወንጌል ራሱ የጻፈው መልእክት ነው። ዮሐንስ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እና ራእይን ጨምሮ ወንጌላትን 4 ማለት የጻፈው ዮሐንስ ነው። ባጭሩ የተቀጨው መጥምቁ ዮሐንስ አጠር ያለ የሚጣፍጥ አገልግሎት ያገለገለ ጅማሬው ጥሩ የሆነ ፍጻሜው ግን ትንሽ ኢየሱስ የወቀሰው ሰው ነው መጥምቁ ዮሐንስ። ይሄ ዮሐንስ እንደሌላ አይደለም። ማቴዎስ ለየት የሚያደርገው የአብርሃም ልጅ የዳዊት ልጅ የእግዚአብሔር ልጅ ብሎ ከመነሻው አንስቶ ኢየሱስን ንጉሥ ብሎ ሲያቀርበው፣ ሉቃስ ደግሞ እንዲህ ይለዋል
የሰው ልጅ እያለ ይናገራል። ሉቃስ ሲጽፍ የሰው ልጅ እያለ ሪፍሌክት ያደርገዋል። ማርቆስ ደግሞ አገልጋይ ይለዋል። ወዲያውን እያገለገለ ወዲያውን ፈወሰ፣ ወዲያውን ዕውሩን አበራ፣ ወዲያውን ሽባውን አዘለለ እያለ ወዲያውን ይላል። እንዲህ ወዲያውን በሉ ካለ ጋር እንደዚህ ያደርጋል። አራቱም ልክ ናቸው። አሜን በሉ። እንደ ሰው፣ እንደ ንጉሥ፣ እንደ ካህንም እንደ እግዚአብሔር አራቱም ልክ ናቸው። ዮሐንስ ጋር ስትመጡ ደግሞ ገና ሲከብድ በመጀመሪያ ቃል ነበረ እያለ ዘፍጥረት ምዕራፍ 1ን እየጠቀሰ እንደገና ደግሞ ምዕራፍ 3ን እየጠቀሰ ከሴቲቱ የሚወለደው እያለ ኢየሱስ ክርስቶስ ሰማይ ሲፈጠር እንደነበረ ኑ የሰው ልጆቹን እንፍጠር እንደ መልካችን እንደ ምሳሌያችን ያለውን ያንን ቃል አምጥቶ ዮሐንስ ወንጌል ላይ ያትመዋል። በመጀመሪያ ምን ነበር ይላል? ቃል ነበር ይላል። ውሃው ወደ ወይን ጠጅ የተለወጠው እዚሁ ክፍል ነው። ደቀ መዛሙርቶችን በድንግዝግዝ እየሄዱ በኢየሱስ ያመኑበትም በዚሁ ክፍል ነው። ዳግመኛ ታምራት ወዳደረገበት ገሊላ የመጣው በዚሁ ክፍል ነው። ስለዚህ አሁን ወደ ናትናኤል እንምጣ። ናትናኤል ማን ነው? ናትናኤል ማለት የእግዚአብሔር ስጦታ ማለት ነው። ብሉይ ኪዳንን ጠንቅቆ የሚያውቅ፣ ነቢያት የጻፉትን ጠንቅቆ የሚያውቅ፣ ናዝሬትን የሚያውቅ፣ ነቢያት የተነበዩለትን የሚያውቅ፣ ዘማሪያን የዘመሩለትን የሚያውቅ። ዳዊት ዘምሯል ስለ ኢየሱስ። ነቢያቶች ተንብየዋል። እንደነ ኢሳይያስ አይነቶች ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ እሱም ድንቅ መካር፣ ስሙም ኃያል አምላክ፣ የሰላም አለቃ ምናምን ተብሎ ይጠራል አለ የተባለው። ይሄንን አንስቶ የተናገረው ናትናኤል በደንብ ያውቃል፣ ጴጥሮስም ያውቃል። ስለዚህ ምን አሉ? ኢየሱስን እኮ አይተነዋል፣ ይናፍቃል፣ ይመኛል፣ ትንቢቱን ያውቃል፣ ግን አላየም፣ ሰማ። ስለዚህ ናትናኤል የሚጠብቀው በጥሩ ከተማ በጥሩ ስፍራ ነውና እንዴት ከናዝሬት መልካም ነገር ሊወጣ ይችላል? ናዝሬት ማለት በራሱ ለየት ያለ ትርጉሙ ምንድነው ካላችሁ፣ ማንም የማያልፍባት ከተማ ናት። እንደ ሎዶባር እንደሚባል ከባድ ማንም እስከማያልፍ ድረስ። ስለዚህ ከናዝሬት መልካም ነገር እንዴት ሊወጣ ይችላል? ይችላል። ዛሬ እዚህ ቤት መልካም ነገር ይወጣል። ከዚህ ቤት መልካም ነገር ይወጣል። ጮሁና ይወጣል በሉ። ከነገር ድገሙና በሉ ባካ፣ ይወጣል በሉ። ከነገር ዛሬ በሉት እዚህ ከተናቀበት ከናዝሬት መልካም ነገር ይወጣል። ናዝሬት ምንድናት ካላችሁ፣ ክፋት ስላለባት መጥፎ ከተማ ስለሆነች የሚመጡባት ሰዎች አይቆዩባትም። ኢንቨስተሮችም አይገቡም፣ ከገቡም አይቆዩ፣ ሀሳባቸውን ይቀይራሉ። አንዳንድ ቸርች ላይ የሆነ ስታይ እዚያ ጋር የሆነ ነገር የለብን ይሄዳል። ደግነቱ እዚህ ቤት ደግሞ ይሄዱት ይመጣል። ከወንጌላዊ በደንብ አሜን። እዚህ ልብን አስፋ ብሎ አንዲስ ለመቀበል ልብን አስፋ ብሎ ከነገር ልታችሁ ጀባ ለጌታ ክብር ይሆንለት። ስለዚህ በጣም የገረመኝ ነገር ምንድን ነው እዚህ ጋር ካላችሁኝ፣ ጥያቄ ተጠያየቁ። ጥያቄያቸውን ልንገራችሁ። በጣም የገረመኝ ነገር ገና ፊልጶስ አየው ሲል አይቼዋለሁ አማን ኢየሱስን እና ከናዝሬት መልካም ነገር ሊወጣ ሲል መጣ። ይህ አሁን ቲዮሪ ሳይሆን ተግባር። አሜን። ኧረ በደንብ አሜን። እዚህ ቤት መጥቷል እና አለ በረከት በዚህ ቤት አለ በረከት እልልታ ጭብጨባ ለጌታ ክብር ይሁንለት። አለ በልጮናስ ድገሙና አለ በለስ በድንቅ ሁኔታ ምስጋና ፕሮግራም ተካሂዶ ለ3 ቀን ተካሂዶ 3ኛው ቀን ላይ በሬ ታርዶ ስጋ ተበልቶ ቡና ተጠጥቶ ለምስጋና ይመጣሉ። ማተም ታሰሙ ተፈጸመ። ቁጭ ነው አትቸገሩ። ቲክቶክ እና በፌስቡክ ሰው በራታለስ ጌታ ስለዚህ ከናዝሬት መልካም ነገር ሊወጣ ይችላልን ሲባል አሁን መተ ያለው ዞር ሲል ማንን አየ? መልካም ነገር የወጣው ሳይሆን መልካም ነገር አውጪውን ራሱን አየ። ወይ አልገባችሁ? በቃ መልካም ነገር የወጣው ሳይሆን መልካም ነገር አውጪውን ራሱን አየ። ዛሬ ራሱን ታያላችሁ። ጮና ራሱን አየዋለሁ በሉ። ኢየሱስን ማየት እሱ የሚያውቀው ናዝሬት መልካም ነገር መልማት የለማ ነገር ኖ መልካም ነገር አውጪውን ኢየሱስን አየ። ማንን አየ? ዛሬ ዋናውን አይተህ ትወጣለህ። እውነቴን ነው የምነግራችሁ። አሁን ትንቢቱ ምናምን ይሄ አንዳንዴ ጨረቃ ቤቶችን አይታችሁ ከሆነ
መብራታቸው በፖል አይመጣም። በፖል ካመጡ ሰዎች ወይ ከባልቦላው ከተቀበሉ ሰዎች በትንሿ ይቀበላሉ። ሲቀበሉ ሊሚትድ ናቸው። ቢኮዝ ለምን ሊሚትድ የሆነ ካላችሁኝ ገመዱ ቀጭን ነው። ምንም ከማብራት ውጭ ምንም እንዳይጠቅሙ ተደርጎ ይሰጣቸው። አንድ ሁለተኛ ደግሞ በፍላጎታቸው አያበሩም፣ አያጠፉም። ከፈለጉ ያጠፋባቸዋል። እነሱ ጋር ያለው ከባልቦላው የመጣው ማብራት ግን እናንተ እጅ ላይ ያለው። ዛሬ ባልቦላውን አይጉንታችሁ ትወጣላችሁ። ዋናውን ይዛችሁ ትወጣላችሁ። ጮና እሱም ኢየሱስ ነው በሉ። ከኔ ጋር እናወዛወዛችሁ ኢየሱስ ነው ጮና ኢየሱስ ነው በሉ። ከኔ ጋር በሉ ያወዛወዛችሁ ኢየሱስ ነው፣ ኢየሱስ ነው በሉ። ከኔ ጋር ዛሬ ይሄን ኢየሱስ አይታችሁ ትወጣላችሁ። ይሄንን ኢየሱስን አይታችሁ ትወጣላችሁ። ዞሪ ስል ማንን አየ? እናንተ ማንን አየ? ኢየሱስን። ዋናውን ባልቦላው እሺ፣ ቀጭኗን ገመድ አይደለም፣ ዋናውን ሲጮና ዋናውን በሉ። ከኔ ጋር ዛሬ ከዋናው ጋር ትገናኛላችሁ። ከዋናው ጋር ትገናኛላችሁ። ያክብራችሁ ቁጭ በሉ። ከዛስ ከሩቅ አየና ምንድን ያለው? ሁለተኛው ወር በደንብ ስሙ። ያስደነግጠኝ ጌታ ይባላል። በጣም የገረመኝ ልንገራችሁ፣ በጣም የገረመኝ ነገር እና ከሩቅ አየውና ምን የሌለበት በኢየሱስም ዘመንሽ ይለበት ተንኮል የሌለበት የእስራኤል ሰው እነሆ አለና ኢየሱስ ጮኸ። ስለማን ጮኸ? ስለ ናትናኤል። ምን የለበትም? ተንኮለኛ ከሆንክ ሩቅ አትሄድም። ያዘለት መሰሪ አትሆን በለትሽ የሚበልጠው ነገር ለማየት ተዘጋጅ። ሁሉ ጋር የሚበልጠው ነገር ለማየት የሚበቁ ሰዎች ሶስት አይነት ሰዎች ናቸው። አንደኛ ተንኮል የሌለባቸው ሰዎች ናቸው። ያዙ። አንደኛ ምን የሌለባቸው ናቸው? ተንኮል የሌለባቸው። ከፊት ለፊት ፓስተርዬ፣ ከኋላ ሽርግድ፣ ከፊት ናትዬ፣ ከኋላ ሽርግድ፣ ከፊት ለፊት ሌላ። በአፋቸው ይመርቃሉ፣ በልባቸው ይረግማሉ። እንደዚህ አይነት ሰዎችን በኢየሱስም ዞር አደረኩላችሁ፣ ዞር አደረኩላችሁ። ናትናኤል ኢየሱስ ያየው ምን የለበትም? ተንኮለኛ አይደለም። ኧረ በደንብ አሜን። አንዳንዶቻችሁ ስማችሁ ሲናገር ምዘሉ አትዝለሉ። ናትናኤል ተንኮል የለበት ሲባል ከወዴት ታውቀኛል? ማንን? ኧረ ተናገሩ። አንዳንድ ስማ ትዘላላችሁ። የሆነ መልእክት ሲመጣ አንዳንድ ይረብሻል። መልእክቱ ሲመጣ ግርም አልወጥም ይዘላሉ። አገር ምድር ያተረማምሳሉ። እስቲ መልእክትን አስጨርስ እንደ ናትናኤል። ኧረ ተናገሩ። እንደ ናትናኤል አስጨርስ። ወጥሲ አስጨርሶ የሚሰሙ ሰዎች መልእክቶቻቸውን አጣጥመው ይሰማሉ። ናትናኤል ከወዲያችሁ ከወዴት ታውቀኛል? ከወዴት? አሁን ስትሰይ ወንጌላዊ ያሬድ ተዘራ አባት ስም ዜና ወንጌላዊ ተዘራ ዜና ነው የምትባል ሲባል እንዴ ከሳስ እኔ ስሜ ነቢይ ስለነገረ በደንብ ነው የምናገረው። የጌታ ቤት በጣም እስከ ሀያትን ጌታ ሲገልጥ አይቻልም። አይደንቀኝም፣ ግን ተረጋግተው እንዲሰሙልኝ ይፈልጋል። አፈዛ ነው ፖሊስ ከወዴት? ኧረ ተናገሩ። ከወዴት ታውቀኛለህ? አንተ እኮ አለው። አጥሞ ሰምቶ ከበደ። ኢየሱስ ጠየቀ። አንተ እኮ አለው ኢየሱስ እነ ናትናኤል እነ ፊልጶስ ሳይጠራ የት ነው ማቀህ? ከበለስ በታች። በለስ ማለት ፍሬ ማታፈራ፣ በለስ ማለት ከፊትም ከኋላም ምንም የሌለበት መጠሪያ ላይ አሁን ስንጠራ ሲንገር ናትናኤል ናቲ እንኳን እሺ ምንም ሳይመጣ ማንም ሳይመጣ የሚያውቅ ኢየሱስ ነው ብሎ ከለ በልበሉ ባካችሁ ይገርማል። ምንም ሳይመጣ ማንም ሳይመጣ ያወቀን ኢየሱስ ነው። እሺ ከበለስ ያወጣን ኢየሱስ ነው ብሎ ከለ እያወዛወዛች ከበለስ ያወጣን ኢየሱስ ነው ብሎ ከለ ናትናኤል የፈለገ ነገር ቢፈጠር በለሷን አይረሳም። ምንን አይረሳም? ኧረ ተናገሩ። ላንድ ክሩዘር፣ ላንድ ሮቨር፣ የትኛው መኪና ቢመጣ በለሷን ትንሽ መታ አድርጉና በለሷን አትርሳ ብሎ ትርሳ። ያኔ ወድቀሃል ብሎ ከነገርሽ በለሷን እንዳትረሳ ብሎ ከነገር በለስ እንዴ አንተ ያንን የምታገኘው ምድረ በዳ ቁርስ ተበልቶ ምሳ ማይበላበት
ምሳ ከተበላ እራት የማይበላበት ወጪ ትንሽ ቀነስ ካለ ምሳ ከመብላታችሁ በፊት ዋጋው ስንት ነው ብለህ የምትጠይቅበት። ከባድ ነው አይደል? ለምን ኪስን ስለምታውቅ ዋጋው ኧረ ቀድመህ ከመጠየቅ ይገላግልህ ነው። ያንዴ ነው ማቅ አያችሁ፣ ያንዴ ነው ማቅ አይደለ? ኧረ ተናገሩ፣ ኧረ ተናገሩ። እስኪ መታቁና በለሷን አትርሳ በሉ ከኔ ጋር ድገሙና በሉ ከኔ ጋር በለሷን ከበለስ በታች ሳለ እኔ አንተ ነህ። ውይ አንተ የማን ልጅ ነህ አለው። የእግዚአብሔር ልጅ ነህ። ጮህና ኢየሱስ የእግዚአብሔር ልጅ ነው በሉ ከኔ ጋር ዱባይ ትሄዳለህ ብትባል በደንብ ነው አሜን የምትለው አይደለ? ጮህና ኢየሱስ የእግዚአብሔር ልጅ ነው በሉ ከኔ ጋር አውጅ አውጅ ያወዛወዛ እያወዛወዛችሁ አውጅ አውጅ ዋታ ካቲያ ኢየሱስ የእስራኤል ንጉሥ ነው በሉ ከኔ ጋር የኢትዮጵያ ንጉሥ ነው በሉ ከኔ ጋር የቤቴ ንጉሥ ነው፣ የትዳሬ ንጉሥ ነው፣ የኔ ንጉሥ ነው። ልታ ጭብጨባ ለጌታ ነው። አሜን። አንተ የማን ልጅ ነህ? አቤት በቃ ጥያቄና መልስ ተገጣጡ። ማና ማን ናትናኤልና ጀጅ የሚያደርግ አያችሁ። በቃ ኢየሱስን እንደመኮነን ከወዴት ታውቀኛለህ? ሚስጥሩ ንገረኝ፣ ከወዴት ታውቀኛለህ? እጃችሁ ከፍ አድርጉና ኢየሱስ ያውቀናል በሉ ከኔ ጋር ድገሙና ኢየሱስ ያውቀናል በሉ ከኔ ጋር። ስለዚህ የሚበልጠው ነገር ለማየት ትበቃላችሁ። በደንብ አሜን በሉ። እስኪ እያወዛወዛችሁ ያበቃኛል በሉ ከኔ ጋር። የሚበልጠው ነገር ለማየት አቤት አቤት ልንገራችሁ። ለማየት አንደኛ ተንኮለኛ አንሁን። አቤት ምን አንሁን? መሰሪ አንሁን። መሰሪ ፌስ ቱ ፌስ ሌላ መሰሪ ከባድ። እንደዚህ አይነት ሰዎች ደግሞ በዘመናቸው ዋጋ ይከፍላሉ። ሁሌ ጊዜ ዋጋ ሲከፍሉ ነው የምታዩት። ሁሌ ዋጋ የሚከፍል ሰው ደግሞ ከባድ ነው አይደል? ተንኮለኛ ሰው እንደዛ ነው። ይኸውላችሁ በላብራቶሪ አይገኝለትም፣ በሲቲ ስካን አይገኝለትም። ተመልከቱ። በሌላስ በአልትራሳውንድ አይገኝም። ሲያየው አንተ ተንኮለኛ ፓስተርዬ ምናምን ስንል አንተ ተንኮለኛ ከቤት እንኳን ፓስተር አይደለም ባል ፓስተርዬ ከቤት ሌላ ባላ ሌላ ሰብሬዋል። አሜን በሏ። እውነት እኔ ደስ ብሎኛል። አንዳንድ ጊዜ ከዚህ ተናግሪያችሁ እንደሆነ አላውቅም። የኔና የባለቤቴ ጸጋ ይለያያል። ቁጭ አትልም ትሄዳለህ። የኔና የባለቤቴ ጸጋ ይለያያል። እሷ ሰው ነው የምትለየው፣ እኔ አጋንንት ነው የምለየው። ገና ስትይ ይህ ሰውዬ ከባድ ነው ጸልይበት፣ ተጠንቀቅ ትለኛለች። አልፌ ከሄድኩኝ ቅብር አልጎ ተጎድቼ ያዘኘ ስብርብር አልጎኝ ነው የሚመለሰው። ማን ስላልሰማው? ተንኮለኛ ሰው። አሁን ከዚህ የተነሳ የመጀመሪያው መንፈስ ቅዱስ ሰማለሁ፣ ሁለተኛ ሰው ባለቤቴ፣ ሶስተኛ ነው ቤተክርስቲያን መሪ ምናምን ምናምን የምሰማው ሶስተኛ ነው። የመጀመሪያው መንፈስ ቅዱስ ጌታ ይባላል። ሰው የመለየት አይን ይግጠምላችሁ። ተንኮለኛው በተለይ ተንኮለኛው መምህር ረቡኒ ይላል። አየው ምን ልታረገኝ ነው? ልትሸጠኝ ነው ረቡኒ እየተባለ ከፊት ለፊት በኋላ ሄደው በስንት ብር ይገመታል? ኢየሱስ በ30 ብር ይገመታል። ኧረ ተናገሩ። በ30 ብር በሉ ከኔ ጋር በ30 ዲናር ተቀምጦ አያቸው። ከዛ ሲመጣ ረቡኒ ይላል። እንደውም እኔ አሳልፍ የሚሰጠው ምን እንዳለ ታውቃላችሁ? ዮሐንስም ጴጥሮስም ሁሉም አንድ ስለሆኑ ቀድሜ የምስሙ አለ። ተሳስቶ ዮሐንስን አይስሙ፣ ተሳስቶ ጴጥሮስን አይስሙ። ቀድሜ እሷን ወርድ አስምሩባት። መጀመሪያ ሰላም ብለው ከዛ ምትገር ኢየሱስ ምን አለው? ከእናንተ አንድ ላይ ከኔ ጋር በወጭቱ አጥልቆ ከሚበላው አንዱ አሳልፎ የመጀመሪያ ዲዘርኒንግ ስፒሪት ይስጣችሁ። አሜን አላላችሁ? ረዥም ርቀት እንዲትሄዱ የመለየት ጸጋ ይስጣችሁ። የመለየት ጸጋ ይስጣችሁ። ተንኮለኛ ይለያችሁ። ሲጮና ይለይ በሉ ከኔ ይለይ በሉ ከኔ ድገሙና ይለይ በሉ ከኔ
ምን አለ ሰው? ተንኮለኛ ሰው። ራይ ናይን መድረኮች መቀየር አለበት ሲባል ኬታ ምንቶ ይሄ ነገር መስተካከል አለበት ሲባል አይሰራም፣ አይሰጥም፣ አይሰራም፣ አያሰርም። ዝግ፣ ልቡ ዝግ፣ እጁ ዝግ፣ ድፍን ተንኮለኛ ሰው ቸርች ውስጥ አለ። ናትናኤል ግን ተንኮለኛ ነው። ፓስተርዬ ናትናኤሎችን ያብዛላችሁ። አሜን። ወይኔ ይሄ ምርቃት እሺ ለኔ ይሁንልኝ። አሜን። ይህ በኢየሱስም ናትናኤልን ያብዛላችሁ። አሜን። ምን አይነት ሰዎች ናትናኤል ምን አይነት ሰው? የተንኮል ልብ የሌለው ሰው። ለብሰህ ሲያምርብህ ወይ ፓስተር ዛሬ ሲያምርብህ ደግሞ እውነት እንደማምር ምን ነው ቀናችሁ? በታያችሁ ምን ነው በታጨበጨቡ? ዛሬ ስብከቴ እንዴት ነበር ሲባል አይ የሆነ ነገር አቃቅር ለማውጣት ቀድሞ እኮ ጥሩ ጊዜ ነበር አይደለም። እስኪ በመሀል ከጭንቅላት አትጀምር ብሎት እስኪ ተንኮለኛ ሰው ከጭንቅላት ነው የሚጀምረው። እና ትነሳ ማለት ነው 45 ደቂቃ የሰበከውን በአንድ ደቂቃ ያበላሻል። ምን አይነት ሰዎች ተንኮለኛ ሰው። ዛሬ ዝማሬ እንዴት ነበረ? አረው እንደው አንቺና መዝሙርሽ ኪቦርድሽ ወደዛ መዝሙርሽ ወደዛ እነሳ እኮ ነው ዛሬ ታውቂና። አረ ጥሩ ጊዜ ነበር። አረ ይኸው ወንድሜ ያውቃል ከኔ ጋር የመጣው ቢሮ አስገብቼ ነው። ኔክስት ዛሬ እኮ ጥሩ ጊዜ ነበር። በጣም እግዚአብሔር ይባርክሽ። በጣም ደስ የሚል ጊዜ ነበረ። እቺ ብቻ ብታስተካኪ ጥሩ በቃ አለቀ። ተንኮለኛ ሰው ግን ዛሬ ስብከት ሲባል ጥሩ ጊዜ ነበር። አረ በጌታ ስም ያንተ ስብከት ዛሬ ነው። ዛሬ ሲያምርብሽ ሲያምርብህ ደስ ስትል እንዴት ዛሬ እንዴት እንዳማረብህ ናቴ ትባላል። ብዙ ጊዜ አዎ አትደብቅ ማለት ሰዎች እንወሻሻል ከስማችሁ እንዳላመጣ መድረክ ሲበዛለ መድረክ አበዛ የሚሉ እንኳን አበዛለ አይደለም አረ መድረክ በዛለ ጌታ ይገስጸው ወለተስ ተንኮለኛውን ይገስጽልን። አረ ተናገሩ አሜን በሉ። ለዛልይ እኮ ነው ዛሬ ገና ብለህ ቀስ ብለህ አገልግል ስለተባልኩኝ ነው። ተንኮለኛ ሰው ይለያችሁ። አሜን። ኢየሱስም 12 መረጠ፣ አንዱ ሄደ፣ በ11 ቀጥሏል አይደለ? እነሱ ባመጡ ደግሞ በዛኛው ማን ነበር? በጣጣ ስሙም የለም ምንም እንደሰራ 11 ላይ ብቻ ነው ፎከስ። ከዛ 3ቱ እያራቃቸው ይወዳቸዋል፣ 9ኙን እያቀረባቸው ይወዳል፣ 3ቱን እያስጠቀው ይወዳል። ዮሐንስን 3 ጊዜ ድገሙትን ያልደግማችሁ የደቀ መዛሙርት ለስንት ይከፈላሉ? አረ ተናገሩ። ልድገሙ ለስንት ይከፈላሉ? ለ3። 9ኙን እያራቃቸው ይወዳል። ምን እያራቃቸው? እያራቃቸው 3ቱን ደግሞ ዮሐንስን፣ ያዕቆብና ጴጥሮስን ጃይንት ናቸው ደግሞ አያችሁ። እነሱ 3ቱ ደግሞ እያቀረባቸው ይወዳል። ምን እያደረጋቸው? እያቀረባቸው። ኢቨን በሽተኛ ሊፈወስ ሲል ራሱ ማን ይዞ ነው የሚሄደው? አረ ተናገሩ። ተራራ ይዞ የወጣው ማንን ነው? አያችሁ። 3ቱ ወደ ደረቱ የሚያስጠጋው ማንን ደግሞ? ዮሐንስንም ያዕቆብንም ጴጥሮስንም ናትናኤልም ይስጣችሁ። አሜን። አባዬ ለኔም ስጠኝ። አሜን። ኧረ በደንብ አሜን። ዮሐንስና ያዕቆብ ጴጥሮስ ምን አየር የማይዙበት ናቸው። ኢየሱስ ለመፈወስ ሲሄድ እንዴት ሊፈውስ ይችላል? እንዴት ሊያደርግ ይችላል? እንዴት ሊያደርግ ይችላል? ይሄም አይቻልም ብለው የመጠራጠር ልብ የሌላቸው ናቸው። ዮሐንስን ደግሞ ወደ ቤቱ ያስጠጋው ደግሞ እንደኔ የፍቅር ልብ አለው ብሎ ነው። ኧረ በደንብ አሜን። ኢየሱስ እንደኔ የምን ልብ አለው ብሎ ነው። አይታችሁ ከሆነ ከወንጌላዊነት እስከ ራእይ ድረስ በምን ጨረሰ? በፍቅር ጨረሰ። በፍቅር ጀመረ፣ በፍቅር ጨረሰ። ያዕቆብ ደግሞ ቆጣ ያደርገዋል። እንደማን? እንደ ኢየሱስ። አያችሁ ምን የሚያደርግ የሚቆጣ፣ ለተራባ ሰው እሳት አታምቁ የሚል። ክብር ለኢየሱስ ይሁን። ጴጥሮስ ደግሞ በአንድ ቀን እንደ ኢየሱስ ብዙዎችን ወደ ወንጌል ወደ ኢየሱስ የሚያመጣ እልልታ፣ ጭብጨባ ለጌታ ክብር። ዛሬ እንደነዚህ አይነት ሰዎች ይብዙላችሁ። አንድ ፌርማታ ብቻ የማይቀጥሉ የሆነ ስትደክሙ ከእናንተ ጋር ስትበረቱ ከእናንተ ጋር የሚቀጥሉ ሰዎች ይስጣችሁ። አሜን። ኧረ በደንብ አሜን። የደከማችሁለት
የሚያበረቱ ሀሎና ሆ ቀኝ እጅ የሚይዙ ናትናኤል ምን የለበትም? ተንኮል የሌለበት እስራኤል ሰው ነህ አለው። ሲዘመር ዘማሪ ከሆነ እኔ ብዙ ጊዜ ክፍለ ሀገር ሄዳለሁ። ቡኢ ምናምን ወደዛ የተቦን እንደገና ዋምቦ ምናምን ጉደር ቀጥሎ ወደዛ ምናምን እንሄዳለን እና ከዛ ወደ ውጭ ወደዛ ሄድ ነበር እና አንዳንዱ ዘማሪ ልክ እንደ ናትናኤል ሲዘምሩ አጣጥፎ ይቀመጡና በእነሱ ጊዜ አንበሳ ይሆናሉ። ሌላው ሲቆም ደግሞ ሬሳ ይሆናሉ። እሺ ማንም ያገልግል እንደ አንበሳ እንጂ እንደ ሬሳ አትሁን በሉት። ማንም ሲያገልግል እንደ አንበሳ እንጂ እንደ ሬሳ አትሁን በሉት። በራሱ ጊዜ ይሰነጠቃል ጎሮሮ። በሰው ጊዜ ሲያዘምር ግን ቁጭ ብለው ምንድነው መዝሙሩን እንዴት ነው የሚዘምረው? ሰው ሲቆም በቃ አየር እኛም ክፍለ ሀገር ሲሄድ እጅ አሁን ፓስተር ከኔ ጋር ከሄደ ፓስተር እየሰበከ ይልግታ ላይ ከሆነ ሄጄ ይጭናል ልጆች ይታይ ተንኮለኛ ሰውስ አይወድም አበቃም እንዴ ለሱ ብቻ ነው ሳቱ ኩምራስ የተጠራው እና ያቆፍ ተንኮለኛ ሰው ይለያችሁ። አሜን። አላበደም ባሜን ዓለምን ጀምሩን ወድለት ብቻውን ማገልገል ይፈልገው ለዚህ ነው ከሄደ ብቻውን ቅና ስላለባቸው ለኢየሱስ ዛሬ ከባድ ደመና ይወድቃል። አሜን። ይኸው ጌታ ምስክር። አሜን። እናንተም ጸልያለሁ። አሜን። እናንተ በርቱ፣ ጀግኑ። እሺ የሰማችሁ ነው። አትስሙ። ይሄ ሊመጣባችሁ ያለው ነገር አለ። አትስሙ። የሰማችሁ ነው። እንዲህ ማለት ነው። ስትወጣ አገኛለሁ ማለት ይመስላል። ግን ፕሮፌሲ እሺ የእናንተ በለሽ የሰማችሁ ነው። የሆነ ሊነፍስባችሁ ያለ ነፋስ አለ። አትስሙ። ቻው በሏቸው። አረበሉ ቻው ሰላም ያሉ ሰላም ይደሩ። ከዛ ደግሞ አሜንና ሌላ ምን ነበረ ስሙ? ፋሬስ። ስለዚህ አሜን ፋሬስ ተያይዛችሁ ጸልዩ። የሚወድቅባችሁ ደመና አለ። አሜን። ዛሬ እንጸልያለን። ወደ እንዲህ የሚቀየር ነገር አለ። አሜን። እንደ እምነታችሁ ይሆንላችሁ። አሜን። ኧረ በደንብ አሜን። አሜን። ተንኮለኛ አትሁን በሉት። የኔ ቆንጆ ሲያምርብህ አይደለ ደስ የኔ ፍቅር ደስ አይልም ነው ይሄ ፍቅር ደስ ሲልብ እንዴ ሳላይ እንደ ፓስተር እኔ 3 ቀን ሆኖኛል አንተ ሳላይ በቃ 3 ቀን እስከ 3 ወር የሚሆንብን ጊዜ ነበር። ዛሬ አለ ግን እውነት ስላየሁሽ ደስ ብሎኛል ወይ አንቺ ሞገሴ ነሽ ይላል ሰው ዛሬ። ኧረ ተናገሩ። አሜን። እኔ ካለው ምናምን አንተ አትኖር ከፈለግ እሱ ኢየሱስ አለ። ክብር ለኢየሱስ ይሁን። ጮህና ኢየሱስ በሉ ከኔ ጋር በሉ ተንኮለኛ መንፈስ ምቱልኝ። ጮህና ይመታ በሉ ከኔ ጮህና ይመታ በሉ። ተንኮል የሌለብህ ምን የሌለብህ መንፈስ ቅዱስ እኮ ጨዋ እኮ ነው። እናንተ በሁሉ ላይ መንፈስ ቅዱስ ወረደባቸው ይላል አለ። በእኛ ዘመን በሁሉ ላይ እየወረደ ነው። በሁሉ ላይ ነው። አንዳንዱ ሲወርቅ አንዳንዱ ፈጦ ያያል። ደግሞ ምን አግኝታ ነው? የነካት ነክቷት ነው። አሜን በለው። አሜን። ተንኮለኛ ሰው አይነካም፣ አያስነካም። ፍጥጥ ብሎ ይሄዳል። ፍጥጥ ብሎ ይመጣል። ፍጥጥ ብሎ ይሄዳል። ዛሬ ናቲ አለ የለም፣ ፓስተር አለ የለም፣ በቃ መጥቶ ጸልያለሁ ምናምን ብሎ በእምነት ይሄዳል። ዛሬ እንዲህ አይነት ሰው ያድርገን። አሜን። በደንብ አሜን በሉት። አሜን። ጀሱ ከፍ አድርጎና ኢየሱስ በሉ ከኔ ትገምና በሉ ከኔ ጋር ኢየሱስ። አሜን አሜን። ምን አይነት ሰው አለሁን? ሁለተኛ እኔ ከበለስ በታች አየሁ ስላልኩ አመንን ከዚህ የሚበልጠውን ነገር። ሁለተኛ አማኞች ሆኑ። አሜን። አረ በደንብ ምን አይነት ሰው አልሰማው? የሚመጣውን ነገር ለማየት ምን ወሰንሽ ነው? ምን ሰዎች ነው? አንተ አማኝ ትክክል ግግም ያለ ሲገገም አማኝ ሆነ ነው። አረ ተናገሩ። 50 ሺህ ደሞዝ ስላለ 40 ሺህ ደግሞ አበል ስላለ በ90 ሺህ ትተመን ከሆነ ተው። ምንም በሌለበት አማኝ። አሜን። ካላመን አየር ነው የምትይዘው። ያላመነ ሰውን ይዘን አየር ይዘን እግዚአብሔር ይገስጸው። አሜን። ያውነ ተሰማራ ብሎ